ሴክስ አድርጋችሁ ሁለታችሁም ረክታችሁ አቅፎሽ የማይተኛ ወይንም ደግሞ ጨርሳችሁ ረክታችሁ ከርካታችሁ በኋላ አድራችሁ ስትወጡ ያ ወንድ የማያቅፍሽ ወይንም ደግሞ ጥሎሽ ፊት ለፊት የሚሄድ ከሆነ አንቺም ማየት በነጋታው የማይፈልግ ከሆነ ሲጀመር ይሄ ወንድ ለስሜቱ ነው እንጂ የቀረብሽ አይፈልግሽም፣ እንዲሁም አያፈቅርሽም። የሚያፈቅርሽ ወንድ አልጋ ቤት ወስዶ አያጋድምሽም፣ አጋድሞሽም በኃጢአት አይጥልሽም። ሰላም፣ እንዴት ናችሁ? አሸናፊ ነኝ። እንግዲህ በዛሬው ዕለት ስለ እውነተኛ ፍቅር እንዴት ነው እውነተኛ ፍቅር እውነት ልብን ያስታል በኃጢአትስ ይጥላል በሚለው ዙሪያ ላይ እናወራለን። ለምን ብዙዎቻችን በፍቅር ምክንያት የምንወደውን የምናፈቅረውን ሰው በኃጢአት እየጣል ነው፣ እያቆሸሽ ነው፣ የስጋችን መጠቀሚያ አድርገን ነፍሱን እያቆሸሽ ነው ስለሆነ ማለት ነው። እንግዲህ አዲስ የሆናችሁ ሰብስክራይብ አድርጉኝ። ይህ የፍቅር ቤት ነው። እንግዲህ በዛሬው ዕለት ያው ኮዬ ፈጬ 7ኛ ፎቅ ላይ ሆኜ ነው ይህም ቪዲዮ ለእናንተ እየሰራው ያለሁት። እንግዲህ እኔን የምትወዱኝ አበረታቱኝ፣ ላይክ፣ ሼር፣ ሰብስክራይብ አድርጉኝ። እንግዲህ ብዙ ጊዜ በፍቅር ምክንያት ብዙዎቻችን በኃጢአት እንወድቃለን። እንዳውም የዘንድሮ ፍቅር ወንዶች ለሴተኛ አዳሪዎች ላለመክፈል የሚጠቀሙበት መንገድ ሆኗል፣ ገንዘብ ላለማውጣት ማለት። ምክንያቱም ብዙዎቻችን በፍቅር ምክንያት የምንወደውን የምናፈቅረውን ሰው ስለምንወደው ስለምናፈቅረው ያንን ለስጋችን መጠቀሚያ አድርገን አቆሸን እንጥለዋለን። ይሄ የብዙዎቻችን ነው፣ የ99% ማለት ነው። እንዴት ነው በጣም የምንወደውን የምናፈቅረውን ሰው እኔ ስላንተ ራሴን አሳልፌ ያለው ብለን የምናምነውን ሰው በኃጢአት የምንጥለው? እንዴትስ ነው የማይፈልገውን ነገር የምናደርገው? አብዛኛ ጊዜ ብዙን ጊዜ ይሄንን ነገር የሚያደርጉት ወንዶች ናቸው። አንዳንድ ሴቶች ናቸው ገፍተው የሚመጡት። ብዙ ጊዜ ሴክስ ማድረግ የሚፈልጉት ወንዶች ናቸው። ያው አብዛኞቹ አስመስለው ይሄዳሉ ስለሚያፈቅሩት፣ ያችን ሴት ስለሚያፈቅሯት ከጊዜ በኋላ በቃ አብረን እንተኛ እንጋደም ይላሉ። ሴቶቹ ደግሞ ስለሚያፈቅሩ ስለሚወዱ እሱን ላለማጣት ምን ታደርጋለች? ማትፈልገውን ነገር ራሷን አሳልፋ ትሰጠዋለች። እንዲሁም በሰሞኑ ሚዲያው ላይ ሰምተን ነበር አይደል? አንዲት ልጅ እርቃኗን ቪዲዮ ልካለታለች። ይሄ ደግሞ አብዛኞቹ ሴቶች የሚያደርጉት በተለይ ወደ አረቡ ዓለም ውስጥ ያሉ ሴቶች እህቶቻችን፣ ኢትዮጵያ ውስጥ ያሉ ወንዶች ይህንን የሚያደርጉ ነገሮች እኔም አውቃለሁ። እስኪ ገላሽን ማየት ፈልጋለሁ፣ ያን የሚያምረው ገላሽን አሳይኝ፣ እስኪ እርቃንሽን ላኪልኝ ሲላት እሷም ስለምትወደው ስለምታፈቅረው ያን ነገር ታደርጋለች። እውነት ፍቅር ይሄ ነው እንዴ? ፍቅር ልብን አስቶ አውሮ የማይሆን ነገር የሚያስደርግ ነው? እውነት ስለወደድሽው ስላፈቀርሽው ራስሽን አሳልፈሽ ትሰጪዋለሽ? አያችሁ፣ ብዙ ጊዜ ፍቅርን እያለን የማይገባን ዋጋ የምንከፍል ብዙዎች ነን። እኛ አማኞች ነን። በየትኛውም በእስልምናውም በክርስትናም ደግሞ ዝሙት ኃጢአት ነው። ፍቅር የሚበረታታ ነገር ነው። ምክንያቱም የሰው ልጅ ያለ ፍቅር ሊኖር አይችልም። ፍቅር ከመልካም ስሜቶች ውስጥ አንዱ ነው። ገባችሁ? ብዙዎች እኮ በፍቅር ምክንያት ለሚያፈቅሩት እርቃናቸውን ፎቶም ቪዲዮም ልከውለት ያ ሰው ከጊዜ በኋላ ይህን ያህል ገንዘብ ካላመጣሽ ቪዲዮሽን ለቃለሁ። ከዛ ምን ታደርጋለች? ብር ከሌላት ራሷን ያጠፉ ብዙዎች አሉ። ብዙዎችን ተጠቅመውባቸዋል። ስለዚህ እውነተኛ ፍቅር ልብን አያስትም። አንድ ወንድ እርቃንሽን ፎቶ ላክልኝ ካለሽ ቴክኖሎጂ እኮ አንዳንድ ቴክኖሎጂ መጠቀም አለ። ብሎክ የሚባል ነገር አለ እኮ። ከስልክሽም ከህይወትሽም ብሎክ ማድረግ ያለብሽ እንደዚህ አይነት ወንድ ነው። ገባሽ? ይሄ ለስሜቱ የሚጠቀምብሽን ወንድ፣ ይሄ ዛሬ ላይ የሱ የስጋዊ ፍላጎቱን አንቺ ላይ ይጠቀምና ከረካብሽ በኋላ ጥሎሽ ነው የሚሄደው። ሲጀመር እንደዚህ አይነት ወንድ አይጠቅምሽም። ገባሽ? ስለወደድሽው ብቻ ለምን እንደዚህ አይነት ዋጋ ትከፍላለሽ? አንዳንዴ ፍቅር የማይገባንን ዋጋ አያስከፍልም። ብዙዎቻችን ግን በፍቅር ምክንያት መክፈል የሌለብንን ዋጋ እንከፍላለን። ለምን? ስለምንወደው። አሁን አንዲት ሴት አብራው ብትተኛ ለምን አብረሽ ተኛሽ ብትባል ስለምወደው ነው፣ እሱን ላለማጣት ነው። ራስሽን አተሽ ነው እሱን የምትይዙ። ሲጀመር የሰው ልጅ በፍቅር ነው እንጂ ልንይዘው የምንችለው የእሱን ፍላጎት በማሟላት አይደለም። ፍላጎት ማለት የሆነ ጊዜ የሚጨምር የሆነ ጊዜ የሚቀድስ ነው። ሲፈልግ ወደ አንቺ ይመጣል፣ ሲደብረው ደግሞ ይሄዳል። ከልቡ የወደደሽ ከልቡ ያፈቀረሽ ወስዶ አልጋ ቤት አያጋድምሽም። አጋድሞም የስሜቱ መርኪያ መጠቀሚያ አድርጎ አይጥልሽም። ገባሽ? ምክንያቱም ፍቅር ማለት ለምንወደው ሰው እኮ ራስን አሳልፎ እስከ መስጠት ነው አይደል? እኔ በጣም ለምወዳት ለማፈቅራት ሴት እንዳውም ከኃጢአት ልጠብቃት፣ ይሄ ከዝሙት ዓለም ውስጥ እሷን ልጠብቃት ሲገባኝ እኔ ግን ወደ ዝሙት ዓለም ውስጥ ምከታት፣ እሷን መጠቀሚያ ካደረግኳት የኔ ፍቅር የቱ ጋር ነው?
ብዙዎቻችን ቆም ብለን ማየት ያለብን አብዛኞቹ ኢትዮጵያውያን ያላስተዋልነው ነገር ይሄ ነው። አብዛኛው ሴክስ የዘንድሮ ፍቅር የሴክስ ምንጭ ነው። በቃ አንዲት ሴት ጋር መጋደም ካማረኝ ያችን ሴት እወድሻለሁ አፈቅርሻለሁ እላትና አስመስዬ እገባለሁ። ያቺ ሴት ደግሞ ታፈቅረኛለች። ከዛ ከሆነ ጊዜ በኋላ በቃ ይሄን የሚያምር ውብ ገላሽን በቃ መርካት እፈልጋለሁ፣ ከአንቺ ጋር መደሰት እፈልጋለሁ እላታለሁ። ወይ አየር ላይ ትቀበለኛለች ወይ ደግሞ ትንሽ ታንገራግርና በቃ አታፈቅሪኝም እላታለሁ። አይሽ ብታፈቅሪ ኖሮ ራስሽን አሳልፈሽ ትሰጪኝ ነበረ ስላት፣ እሷ ደግሞ እኔን ማጣት አትፈልግም። የፈጣሪዋን ትእዛዝ ተላልፋ ኃጢአት ሰርታ ራሷን አቆሽሻ ለእኔ ፍቅር ዋጋ ትከፍላለች። በእንደዚህ አይነት መልኩ ለፍቅር ዋጋ አትክፈሉ። ፍቅር እንደዚህ አይነት ዋጋ አያስከፍልም። ፍቅር መዳኛ ነው። እውነተኛ ፍቅር፣ ጤናማ ፍቅር በነገራችን ላይ አስፈላጊ ነው። የፍቅር ግንኙነት እኔ እመክራችኋለሁ፣ በየትኛውም እድሜ ላይ ሆኑ ጤናማ የሆነ ፍቅር ግንኙነት ሊኖራችሁ ይገባል። ገባችሁ? ለስራችሁ ኢነርጂያችሁ የሚሆናችሁ፣ ነገ ወደ ትዳር እስክትገቡ ተስፋ የምታደርጉበት፣ የምትበራታቱበት፣ በቃ ያንን ህይወት እያሰባችሁ የምትጽናኑበት፣ ሲደክማችሁ ካፈቀራችሁ ሰው ጋር ይሄ ልብ ለልብ ተገናኝታችሁ የምትመካከሩበት፣ አንዱ የአንዱን እንትን የሚሰማበት፣ እንደዛ ነው እንጂ መሆን ያለበት ስለሚወድሽ ስለሚያፈቅርሽ ብቻ ራስሽን አሳልፈሽ የምትሰጭበት ምክንያት የለም። ሴቶችን እንደዚህ ምለው ምክንያቱም ብዙ ወንዶች ጠያቂ ስለሆኑ ነው እንጂ አንዳንድ ሴቶች ምናልባት ገፍተው የሚመጡ ሊኖሩ ይችላሉ። እስከዛሬም ገጥሞኝም አያውቅም፣ አልተለመደም። ብዙውን ጊዜ የተለመደው በወንዶች ነው። ወንድ ልጅ ከወደደ ካፈቀረ ከጊዜ በኋላ ጀስት እወድሻለሁ አፈቅርሻለሁ ይላታል። ከዛ አብሬሽ መተኛት መጋደም ፈልጋለሁ፣ ስለማፈቅርሽ ስለምወድሽ በቃ አብረን እንደሰት ምን ችግር አለው ይላታል። አያችሁ፣ ይሄ ብዙዎች አፍቃሪዎች ደግሞ ያላሰብነው መንገድ ነው ወይም ያላስተዋል ነው። ሲጀመር ብንወደው ብናፈቅረው ያንን ሰው አናጠፋው። ያ ሰው አምላክ አለው፣ ፈጣሪ አለው። የፈጣሪውን ትእዛዝ ደግሞ መጠበቅ አለበት። ግን እኛ እወድሃለሁ አፈቅርሃለሁ በሚል ተልካሻ ምክንያት ያንን ሰው የፈጣሪውን ትእዛዝ እንዲተላለፍ የምናደርገው ከሆነ፣ ለፈጣሪው እንዳይታመን የምናደርገው ከሆነ፣ ለእኛ ፍላጎት መጠቀሚያ የምናደርገው ከሆነ ታዲያ የኛ ፍቅር የቱ ጋር ነው? ገባችሁ? እዚህ ጋር አፍቃሪም ተፈቃሪም ልብ ብላችሁ ማሰብ ያለባችሁ ነገሮች አሉ። በቃ የሚያፈቅርሽ የሚወድሽ ወንድ አልጋ ቤት ወስዶ አያጋድምሽም። ምናልባት ሰው ነውና ይፈታተነዋል፣ ሊጠይቅሽ ይችላል። ነገር ግን አንቺ እምቢ ከሆነ የአንቺን መልስ ይቀበላል። ምክንያቱም አንቺ ከሴክስ በላይ ነሽ። ከወሲብ በላይ የአንቺ ፍቅር ይበልጥበታል። ከአንቺ ጋር ከሚደሰተው በላይ አንቺን በማቀፍ የሚያገኘው መልካም ስሜት አለ። አንቺን ከሴክስ በላይ የማያስበልጥሽ ከሆነ ይህ ወንድ አያፈቅርሽም። አብረሽን ካልተኛሽ አታፈቅሪኝም በሚል ስልክ ብሎክ የሚያደርግ ከሆነ ጀስት የማይጠቅምሽን ሰውን ያጣሽውና ፈጣሪሽንም አመስግኙ። በጊዜ የማይጠቅምሽን ሰው ስለተረዳሽ ማለት ነው። አሁን አንዳንዶች ያወሩኛል፣ እንደዚህ እንተኛ አለኝ፣ እኔም ቢስለው ግን ስልክ ብሎክ አደረገብኝ፣ እኔ እኮ ወደዋለሁ፣ እሱ ማጣት አልፈልግም፣ እንደዚህ ይሂድ። በቃ የማይጠቅምሽ ወንድ አያስፈልግሽም። መሄድ ካለበት ይሂድ። ሰውን በፍላጎቱን ማሟላት አንችልም። ፍቅር ደግሞ ፍላጎትን መግታት ነው። እኔ ከወደድኩሽ ካፈቀርኩሽ የኔን ፍላጎት መግታት ነው። ስለ አንቺ ስል ማለት ነው እንጂ አንቺን የፍላጎቴ ማስፈጸሚያ ካደረኩሽ ይሄ ፍቅር አይደለም። ብዙዎቻችን ፍቅርና ስሜት ተምታቱብናል። ስሜታችንን ብቻ ስለምናደምጥ በስሜት ዥው ብለን ስለወደቅን የማይባል ነገር ለፍቅር እንከፍላለን። ፍቅር የማይጠይቀውን ለፍቅር መከፈል የሌለበትን ዋጋ እንከፍላለን። ገባችሁ? የፈጣሪን ትእዛዝ እስከመተላለፍ ቪዲዮ እርቃንን በቪዲዮ እንግዲህ እስከ መቅረጽ አይታችኋል። እስከ እንትኔ ድረስ እስከ ማህፀን ያልቀረስከኝም እንደዚህ ልውጣብሽ አላልከኝም። እንግዲህ እቺ ሴት በጊዜው ስለምታፈቅረው ነው እሱን ላለማጣት እንደዚህ አድርጊልኝ ሲላት ምን አደረገች? እርቃኗን ቪዲዮ እንደዚህ ሰልፊ ደቅና፣ ያው ኢሞና ያው እንግዲህ ኢሞ ነው አይደለ? ብዙዎቻችሁ የምታደርጉት በኢሞ እሷን ቪዲዮ ኮል ትደውላለች፣ እሱም ይደውላል። ከዛ ያሳያታል። በዛው ሴክስ ይረካሉ። ምን ይላሉ? ይሄ ፍቅር አይደለም። በቃ ፍቅር እንደዚህ ልብን አያውርም። ሲጀመር ከጋብቻ በፊት የትኛውም ሃይማኖት ላይ ሴክስን አይፈቅድም። ግን የዘንድሮ ፍቅር ደግሞ ሴክስ ማጥመጃ ሆኗል። የሰዎች የሚታወሩበት፣ እንዳያስተዋሉ የሚሆኑበት፣ በኃጢአት የሚወድቁበት። ፍቅር እኮ ቆም ብለን እንድናስተውል፣ እንድንረጋጋ፣ ፍላጎታችንን ገቶ ስለዚያ ሰው እንድንኖር፣ መልካም የሆነ ስሜት እንዲሰማን የሚያደርግ ነገር እንዴ። የማይፈልጋትን ወንድ ይሄ በዝሙት ሊያጠምዳትን ያጣች ሴት እኮ ስታለቅስ ነው አይቻለሁ። አልፈልግም ብላ ማለት ነው። ሲጀመር ማለት ነው አንዴ እንኳን ማሰብ የለብሽም።
እንደዚህ አይነት ወንድ ከገጠመሽ ብሎክ የሚባል ነገር አለ አይደል? ብሎክ ከስልክሽም ከህይወትሽም አይጠቅምሽም። ሴቶች ለራሳችሁ ክብር ይኖራችሁ። ወንዶች ክብር ያላት ሴት ራሷ የምታከብርን ሴት ነው ለትዳር የሚመኙት። ምናልባት አንቺ እርቃንሽን ተገላልጠሽ ለዝሙት ስለተመቸሽው ለጊዜያዊ ስሜት ይፈልግሻል። እንዳንቺ አይነቱን ይፈልጋሉ ወንዶች። ለትዳር ሲሆንስ ቁጥብ ያለች ለራሷ ክብር ያላትን ሴት ነው የሚፈልጉት። ስለዚህ የመጨረሻው ደግሞ ግብሽ ትዳርሽ ነው። ገባሽ? ትዳርሽ ያማረ የሰመረ እንዲሆን እናት አባትሽን ጥለሽ የምትሄጅበት የመጨረሻው ኑሮሽ እስክትሞች ድረስ ትዳርሽ ነው። ጤናማ ትዳር እንዲኖርሽ ለራስሽ ክብር ይኖርሽ። እርቃንሽን ላኪልኝ ስላለሽ ብቻ መላክ የለብሽም። ስለምታፈቅረው ስለምትወጂው ብቻ ራስሽን አሳልፈሽ በዝሙት መውደቅ የለብሽም። ስለዚህ እንደዚህ አይነት ወንድ ከገጠመሽ ምንም አይነት ያለ ምንም እርምጃ ከህይወትሽም ከስልክሽም ብሎክ አድርጉት። ደግሞ ከልቡ የሚያፈቅራችሁ ከልቡ የሚወዳችሁ ሰው እናንተን በኃጢአት ለመጣል አይጣደፍም፣ ይታገሳል፣ ነገሮችን ይመረምራል። እውነተኛ አፍቃሪ የኛን ስሜት የኛን ፍላጎት የሚጠብቅልን ነው። ለእኔ ለራሴ ትርፍ ነኝ ያልኩ ሰው አንቺን መጥቼ ለስሜቴ ልጠቀምብሽ ብልሽ የቱ ጋር ነው ፍቅር? ብዙዎቻችን ይሄ ድርጊታችንና የምናወራው በጣም የተለያየ ነው። ስለዚህ ከልቡ የሚወድሽ ከልቡ የሚያፈቅርሽ ወደ ኃጢአት አይመራሽም፣ ከኃጢአት ይጠብቅሻል። ስለዚህ ፍቅርን ብለሽ የማይገባሽን ዋጋ አትክፈይ። ከተመቸኋችሁ ሰብስክራይብ፣ ላይክ፣ ሼር አድርጉኝ። እወዳቸዋለሁ። ይህ የፍቅር ቤት ነው። ብዙ ጊዜ ስለ ፍቅር በዚህ ዩቲዩብ ቻናል እናወራለን። አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር አድርጉኝ፣ አበረታቱኝ። እወዳቸዋለሁ። ፍቅር በልባችን ይንገስ። እውነተኛ ፍቅር በልባችን ካለ ህይወታችን ያማረ ነው፣ የሰመረ ነው፣ መልካም ነው የሚሆነው እንጂ እውነተኛ ፍቅር እኛን ልባችን አያስትም፣ አይረብሸንም፣ የማይገባ እንድናደርግ አያደርገንም። ብዙዎቻችን በፍቅር ሰላማችንን አጥተናል፣ ህይወታችንን አጥተናል፣ ኢነርጂያችንን፣ ጊዜያችንን ብዙዎቻችንን ትሆናል እና ስለዚህ እውነተኛ ፍቅር በልባችሁ ይንገስ። እወዳችኋለሁ። ይመቻችሁ።